ሰላም እንዴት ናችሁ? የ2018 ሬሜዲያል ፊዚክስ ተማሪዎች ዛሬ ላይ የፊዚክስ ሬሜዲያል ኮርስን እያንዳንዱን ቻፕተሮች ምን እንደያዙ ኮርስ አውትላይን ነው የምሰጣችሁ ማለት ነው። ከዚህ በኋላ ደግሞ እያንዳንዱ ቻፕተር ዋን ባይ ዋን ምን እንዳለው አብረን የምንመለከት ይሆናል ማለት ነው። የሬሜዲያል ፊዚክስ ፈርስት ቻፕተር ፊዚካል ኳንቲቲስ ናቸው። ፊዚካል ኳንቲቲስ ኤንድ ሜዠርመንት ነው። ጊዜ ፊዚካል ኳንቲቲ ካልን ሜዠርመንት ስላለ ሁለቱን አያይዞ ነው የሚያቀርብልን ማለት ነው። እዚህ ዩኒት ላይ መጀመሪያ የምናነሳው ስለ ስኬሎች ነው። ስኬሎች የምንላቸው ምንድን ናቸው? ሜዠርመንታችንን በምን መልኩ እንደምንለካው የሚያሳዩ ናቸው። ከዛ እነዚህ ስኬሎች ሲለኩልን ደግሞ በምን መልኩ ነው የምናስቀምጠው? እዚህ ጋር ስታንዳርድ ዩኒትስ የሚባል ነገር አለ። ኤስአይ ዩኒት በሚባል የሚታወቀው ማለት ነው። ይሄ ኢንተርናሽናሊ አክሰፕትድ የሆኑ ዩኒቶች ናቸው። የሁሉንም ማለት በሚቻልበት ደረጃ ስታንዳርድ ዩኒታቸውን ኤስአይ ዩኒታቸውን ማወቅ አለብን። ከዛ በኋላ ደግሞ ሌሎች ነን ኤስአይ ዩኒቶች አሉ። ነን ኤስአይ ዩኒቶች ደግሞ በብዛት ፕሪፊክስ የሚጠቀሙ ናቸው። ኪሎ፣ ሜጋ፣ ሚሊ እነዚህ የመሳሰሉትን ዩኒቶች እየተጠቀምን ኮንቪኒየንት በሆነ ወይ እናስቀምጣለን ማለት ነው። ስለዚህ ስታንዳርድ እና ኤስአይ ዩኒት የሚባሉትን ዲፈረንሳቸውን ምን እንደሆነ በደንብ እንመለከታለን። ከዛ በኋላ በዚህ ዩኒት ስር ደግሞ ሜዠርመንት ኤንድ ሴፍቲ እንመለከታለን። እንግዲህ ፊዚካል ኳንቲቲስ ወይም ደግሞ ፊዚክስ ስንል በአጠቃላይ ሜዠርመንት ሁልጊዜ የማይቀር ነገር ነው። እንዴት ነው ሜዠር የምናደርገው? ሴፍቲ ስንል ራሳችንም ሴፍ ሆነን እንዴት ነው ሜዠር የምናደርገው? ከዛ በተጨማሪ ደግሞ ሜዠርመንታችን በራሱ አኪሬት የሆነና ፕሪሳይዝ የሆነ መሆን አለበት። በምን መልኩ ስንቀርጽ ነው ይህን ስንሰራ ነው ይህንን የምናገኘው የሚለውን እንመለከታለን ማለት ነው። ከዛ በኋላ ክላሲፊኬሽን ኦፍ ፊዚካል ኳንቲቲስ ነው የምንመለከተው። ክላሲፊኬሽን ኦፍ ፊዚካል ኳንቲቲስ ስንል በዋነኝነት በሁለት ከፍለን ነው የምንመለከታቸው። ቬክተር የምንላቸው አሉ፣ ቬክተርስ አሉ። ከቬክተሮች ውጭ ደግሞ ስኬለሮች አሉ ማለት ነው። ስለዚህ ቬክተር እና ስኬላር ኳንቲቲስ ምንድን ናቸው? ምንድነው መሰረታዊ ልዩነታቸው የሚለው እንመለከታለን። ከዛ በኋላ በዋነኝነት ስለነዚህ የምንመለከተው ቻፕተር 2 ላይ ይሆናል ማለት ነው። ጀነራሊ ግን ምን ተብሎ እንደሚከፈልና እንዴት እንደምንከፍላቸው እንመለከታለን። ከዛ መጨረሻ ላይ በዚህ ቻፕተር ዩኒት ኮንቨርዥን ነው የምንመለከተው። ዩኒት ኮንቨርዥን ማለት እዚህ ጋር እንደነገርኳችሁ ስታንዳርድ ዩኒቶች አሉ፣ ደግሞ ሌሎች ደግሞ ነን ኤስአይ ዩኒቶች አሉ። ስለዚህ ከአንዱ ዩኒት ወደ ሌላ ዩኒት በምን መልኩ ነው የምንቀይረው የሚለውን አብረን እንመለከታለን ማለት ነው። ቻፕተር 1 ላይ እነዚህን ከተመለከትን በኋላ ቻፕተር 2 ላይ ደግሞ ስለ ቬክተሮች እንመለከታለን ማለት ነው። ቅድም እዚህ ጋር ቻፕተር 1 ላይ ቬክተር እና ስኬለር ብለን ከፍለናቸዋል። ስለዚህ እዚህ ጋርም እንደ ሪቪው ስኬለርስ ምንድናቸው፣ ቬክተሮች ምንድናቸው የሚለውን በጋራ እንመለከትና ሜንሊ ግን ፎከስ የምናደርገው ቬክተሮች ላይ ነው ማለት ነው። ስለዚህ ቬክተር ሪፕሬዘንቴሽን ጋር እንመጣለን። ቬክተር ሪፕሬዘንቴሽን ጋር እንመጣለን። በብዙ አይነት መንገዶች ቬክተሮችን እንገልጻቸዋለን። የመጀመሪያው ግራፊካል ሜትድ ነው። ግራፊካል ሜትድ ነው በኋላ ላይ በደንብ የምንመለከተው ይሆናል። ግራፊካሊ ቬክተሮችን መግለጽ እንችላለን። ከዛም ውጭ ደግሞ በዲያግራሞች መግለጽ እንችላለን። በዲያግራሞች መግለጽ እንችላለን ማለት ነው። ስለዚህ እነዚህን ፖይንቶች እያየን በምን መልኩ ቬክተሮችን ሪፕሬዘንት እንደምናደርግ እናያለን። ከዛ በኋላ እነዚህ የገለጽናቸው ቬክተሮች አሉ። እነዚህን ቬክተሮች እንዴት ነው አድ የምናደርገው፣ እንዴት ነው ሰብትራክት የምናደርገው? ሁለት ቬክተሮች ከዛም በላይ ቬክተሮች ሲሰጡን በምን መልኩ እንደምራቸዋለን፣ በምን መልኩስ እንቀንሳቸዋለን የሚለውን በዋነኝነት የምንመለከት ይሆናል። ሰብትራክሽን በዋነኝነት ምንድን ነው? የቬክተሩን ኔጌቲቭ መደመር ማለት ነው። አሁን ለምሳሌ እዚህ ጋር ቢ የሚባል ቬክተር ከኤ የሚባል ቬክተር ላይ ቀንስልኝ ከተባልኩኝ ኤ ቬክተር ፕላስ ኔጌቲቭ ኦፍ ቢ ቬክተር ነው ማለት ነው። ስለዚህ ቬክተርን እንዴት ነው ኔጌቲቭ የምናደርገው ወይም ደግሞ ኔጌቲቭ ኦፍ ቬክተር ምን ነው የሚሰጠው የሚለውንም እዚሁ ጋር አብረን የምንመለከት ይሆናል ማለት ነው። በዋነኝነት ቬክተር አዲሽንን የምንሰራው ግራፊካል ሜትድ ነው። ግራፊካል ሜትድ በምን መልኩ ሪዛልታንት ወይም ደግሞ የተደመረው ቬክተር ሪዛልታንት ቬክተር ይባላል። ያን ሪዛልታንት ቬክተር እንዴት እንደሚሰጠን ነው የምንመለከተው ማለት ነው። ከዛ በኋላ አናሊቲካሊ ደግሞ በምን እንደምንሰራው የተለያዩ ህጎች ይኖሩናል። በሱ መልኩ እንመለከታለን። ከዛ በኋላ ደግሞ ሪዞሉሽን አለ። ቬክተር ሪዞሉሽን። ቬክተር ሪዞሉሽን ምን ማለት ነው? አንድ የተሰጠን ቬክተር ይኖራል። አሁን ለምሳሌ ኤክስ ዋይ አክሲስ ቢኖረን እዚህ ላይ ይሄ ቬክተር እንዲህ ተብሎ ቢሰጠን ቬክተር ኤ ነው ብንባል ይሄ ቬክተር በኤክስ እና በዋይ አክሲስ ይሄ ኤክስ አክሲስ ቢሆን ይሄ ደግሞ ዋይ አክሲስ ቢሆን በኤክስ እና በዋይ አክሲስ ላይ ምን ኮምፖነንቶች አሉት? ሪዞልቭ ማድረግ ማለት ነው። አዲሽን ማለት የተለያዩ ቬክተሮችን ወደ አንድ ማምጣት ነው። ሪዞሉሽን ደግሞ ማለት አንዱን ቬክተር ወደ ኮምፖነንቶቹ መመለስ ማለት ነው። ስለዚህ ቬክተር ሪዞሉሽንንም የምንመለከት ይሆናል ማለት ነው። መጨረሻ ላይ ቬክተር ፕሮዳክት ወይም ፕሮዳክትስ ኦፍ ቬክተርስን እንመለከታለን። ቬክተር ፕሮዳክት በዋነኝነት ሁለት አይነት ናቸው ያሉት። እነዚህ ሁለት አይነት ፕሮዳክቶች ምንና ምን እንላቸዋለን? ዶት ፕሮዳክት ኤንድ ክሮስ ፕሮዳክት እንላቸዋለን። ዶት ፕሮዳክት ኤንድ ክሮስ ፕሮዳክት እንላቸዋለን። ዶት ፕሮዳክት ምንድን ነው? ክሮስ ፕሮዳክት ምንድን ነው? የእነዚህ ሪዛልታንት ምንድን ነው? ቬክተር ነው፣ ስካላር የሚሰጠን። ዶት ፕሮዳክት በሌላ ስሙ ስኬላር ፕሮዳክት ይባላል። ስኬላር ፕሮዳክት የተባለው ሁለት ቬክተሮችን አባስተን ስኬላር ስለሚሰጠን ነው ማለት ነው። ክሮስ ፕሮዳክት ደግሞ በሌላ ስሙ ቬክተር ፕሮዳክት ይባላል። ለምንድን ነው እሱ ደግሞ የተባለው? ሁለት ቬክተሮችን አባስተን መልሶ ቬክተር ስለሚሰጠን ነው ማለት ነው። ስለዚህ ቻፕተር 2 ላይ
እነዚህን እንመለከታለን። ስለ ቬክተር ካወቅም በኋላ ደግሞ የቬክተር ታይፕ የሆኑ የተለያዩ ቬክተሮች አሉ። እነ ዲስፕሌስመንት፣ እነ ቬሎሲቲ፣ እነ አክሰሌሬሽን። እነዚህ ሁሉ ደግሞ ያሉት ምን ውስጥ ነው? ሞሽን ወይም ደግሞ እንቅስቃሴ ውስጥ ነው ማለት ነው። ስለዚህ ቻፕተር 3 ላይ ሞሽን ኢን 1D ኤንድ 2D እንመለከታለን ማለት ነው። 1D ምንድን ነው? 2Dስ ምንድን ነው የምንል ከሆነ 1D ማለት ዋን ዳይሜንሽን ማለት ነው። ዋን ዳይሜንሽን ማለት ማለት ነው ሁለት ዳይሬክሽኖች ያሉት አንድ እንትን። ለምሳሌ ኤክስ አክሲስን ብንወስድ ኤክስ አክሲስን ብንመለከት ኢት ኢዝ ሲንግል ዳይሜንሽን፣ አንድ ዳይሜንሽን ነው። ነገር ግን ሁለት ዳይሬክሽን አለው። ወደዚህ ፖዚቲቭ ዳይሬክሽን አለ፣ ወደዚህ ደግሞ ኔጌቲቭ ዳይሬክሽን አለ፣ ወይም ደግሞ ራይት ዳይሬክሽን ኤንድ ሌፍት ዳይሬክሽን አለ። ሶ 1D የምንለው አንድ ዳይሜንሽን ሆኖ ሁለት ተቃራኒ ዳይሬክሽኖችን ሊይዝ ይችላል ማለት ነው። ስለዚህ ዳይሜንሽን እና ዳይሬክሽን ይለያያሉ። ዳይሬክሽን ወደ ግራ አንድ ዳይሬክሽን፣ ወደ ቀኝ ሌላ ዳይሬክሽን ነው። ነገር ግን ዳይሜንሽን ሁለቱንም በአንድ ላይ የሚይዝ ነው። በቨርቲካልን ብንመለከት ቨርቲካል ላይ ይሄ አንድ ዳይሜንሽን ነው፣ ዋይ አክሲስ የምንለው ግን ወደ ታችና ወደ ላይ ሁለት አይነት ዳይሬክሽኖች አሉት ማለት ነው። 2D የምንለው ግን እነዚህ ሁለት ዳይሜንሽኖች አንድ ላይ ቢሆኑስ? አሁን ይሄ ላይ ኤክስ አክሲስ ብጨምርበት ምን ይፈጠራል? ይሄ ሁለት ዳይሜንሽኖችን ይይዛል ማለት ነው። በጋራ ሁለት ዳይሜንሽኖችን ይይዛል ማለት ነው። ስለዚህ 1D ኤንድ 2D የምንለው በአንድ ዳይሜንሽን እየተንቀሳቀሱ ያሉትን ስንመለከት we are talking about motion in 1D። በሁለት ዳይሜንሽን እየተንቀሳቀሰ ያለን ነገር ካየን ደግሞ we are talking about motion in 2 dimension ማለት ነው። በዚህ ቶፒክ ስር ስለ ፖዚሽን አብረን እንመለከታለን። ዲስታንስ፣ ዲስፕሌስመንት፣ እነዚህ መሰረታዊ ነገሮች ናቸው። ፖዚሽን ምንድነው? ዲስታንስ ምንድነው? ዲስፕሌስመንት ምንድነው? እነዚህን ከተረዳን ከዛ በኋላ ያሉት ነገሮች በጣም ግልጽ እየሆኑ ይመጣሉ ማለት ነው። እነዚህን ከተመለከትን በኋላ ከዲስታንስ ዲስፕሌስመንት በኋላ ቬሎሲቲ የሚባል ነገር አለ፣ ስፒድ የሚባል አለ። የዲስታንስ ቼንጅ ስፒድ እንለዋለን፣ የዲስፕሌስመንት ቼንጅ ደግሞ ቬሎሲቲ እንለዋለን። ስለዚህ ስለነሱ እንመለከታለን። አቬሬጅ እና ኢንስታንታኒየስ ምን ማለት ነው? አቬሬጅ ስንል ሙሉ እየሄደ ባለበት ታይም አቬሬጅ ሲሰራ በቃ ሁሉም ጋር እኩል ነው ሄደው ብንል ምንድን ነው የሚፈጠረው የሚለውን ስንመለከት አቬሬጅ እንላለን። ኢንስታንታኒየስ የምንለው ግን ኢንስታንታኒየስ የምንለው ስፔሲፊክ በሆነች ታይም ሁለተኛው ሰከንድ ላይ ሊሆን ይችላል፣ አራተኛው ሰከንድ አንድ የሆነች ጊቭን ታይም ላይ የሚኖረው ቬሎሲቲ ወይም ስፒድ ኢንስታንታኒየስ ቬሎሲቲ ኦር ኢንስታንታኒየስ ስፒድ እንለዋለን። አቬሬጅ የምንለው ግን ለ10 ሰከንድ ከተጓዘ በሙሉ 10 ሰከንድ የተጓዘውን አቬሬጅ ሰርተን ነው ማለት ነው። አክሰለሬሽንም ላይ ተመሳሳይ ነው። የአክሰለሬሽን የቬሎሲቲ ቼንጅ ነው። ቅድም ቬሎሲቲ ዲስፕሌስመንት ቼንጅ ነው እንዳልነው፣ ይሄ ደግሞ የቬሎሲቲ ቼንጅ ነው። እሱ ኦቨር ዘ ሆል ኢንተርቫል እና አት ስፔሲፊክ ታይም ያለችውን ስንሰራ አቬሬጅ ኢንስታንታኒየስ እንላቸዋለን ማለት ነው። ከዛ በኋላ የምንመለከተው ዩኒፎርምሊ አክሰለሬትድ ሞሽን ወይም ደግሞ በሌላ ምህጻረ ቃል ምን ብለን እናውቋለን? ዩኤኤም በሚል እናውቋለን። ዩኤኤም ተብሎ እናውቋለን። ዩኒፎርምሊ አክሰለሬትድ ሞሽን ምንድን ነው? ዩኒፎርም ማለት ተመሳሳይ ማለት ነው። ስለዚህ በተመሳሳይ አክሰሌሬሽን እየሄደ ያለ ሞሽን፣ አክሰሌሬሽኑ የማይቀያየር። አሁን ለምሳሌ የግራቪቲ ምንድን ነው? ግራቪቴሽናል አክሰሌሬሽን ሁልጊዜ 9.81 ሜትር ፐር ሰከንድ ስኩዌር እንወስዳለን እና አንደር ፕሬር ኦፍ ኦንሊ ግራቪቴሽናል አክሰሌሬሽን የሚሄደን ቦዲ ዩኒፎርምሊ አክሰሌሬትድ ሞሽን እያካሄደ ነው ማለት እንችላለን ማለት ነው። እነዚህን ዩኒፎርምሊ አክሰሌሬትድ ሞሽኖችን ስንመለከት 5 ኢኩዌዥኖች አሉ በዋነኝነት ገቨርን የሚያደርጓቸው 5 ኢኩዌዥኖች። ዴር ኢኩዌዥን ያልኩት የዩኒፎርምሊ አክሰሌሬትድ ሞሽን ኢኩዌዥን ነው። ስለዚህ ዩኒፎርምሊ አክሰሌሬትድ ሞሽኖች 5 ኢኩዌዥኖች አሉ። በእነሱ ኢኩዌዥኖች ገቨርን ይደረጋሉ። እነዚህን ኢኩዌዥኖች አብረን እንመለከታለን። አንዱ የዩኒፎርምሊ አክሰሌሬትድ ሞሽን ኤግዛምፕል ደግሞ ማን ነው? ፕሮጀክታይል ሞሽን ነው። ፕሮጀክታይል ሞሽን ነው። በጣም ኢንተረስቲንግ የሆነ ቶፒክ ነው። ብዙ ጥያቄዎችም ሊወጡበት የሚችሉ ፖርሽን ነው። ስለዚህ ስለ ፕሮጀክታይል ሞሽን በደንብ እንመለከታለን። ከዛ በኋላ 2 ዳይሜንሽን ላይ ከሚደረጉ ሞሽኖች ደግሞ ሌላኛው ምን ኤግዛምፕል መውሰድ እንችላለን? ዩኒፎርም እና ሰርኩላር ሞሽን። ሰርኩላር ሞሽን አሁን ሰርኩላር እንደዚህ የሚንቀሳቀስ ቦዲ አት ኤቭሪ ፖይንት ኤክስ ኤንድ ዋይ አክሲስ እያወጣ መመልከት እንችላለን ማለት ነው። ስለዚህ ዩኒፎርም ሰርኩላር ሞሽንንም እንመለከታለን። እዚህ ጋርም አክሰሌሬሽኑ ተመሳሳይ ከሆነ ከዚህኛው ጋር የሚመሳሰሉ ሌሎች 5 ኢኩዌዥኖች አሉ ለሰርኩላር ሞሽን፣ እነሱን በጋራ እንመለከታለን ማለት ነው። ቻፕተር 3 ላይ እነዚህን ከተመለከትን በኋላ ሰርኩላር ሞሽን ላይ ያየናቸውን ነገሮች አንጉላር ሞሽን አድርገን አስፍተን እንመጣለን ማለት ነው። አንጉላር ሞሽን ብለን ሰፋ አድርገናቸው ይዘናቸው እንመጣለን ማለት ነው። ሶ ቻፕተር 4 ምንን ነው የሚያወራው? አንጉላር ሞሽንን ነው የሚያወራው ማለት ነው። አንጉላር ሞሽን ላይ የሚነሱ ነገሮች አሉ። ቅድም እዚህ ጋር አንጉላር ሳይሆን እነዚህ ምንድነው የምናቸው? ቻፕተር 3 ላይ ያሉትን ታንጀንሻል ወይም ደግሞ በቀጥታ የሆነ ስትሬት ፓዝ ላይ የሚደረግ። ስለዚህ ስትሬት ፓዝ ላይ ፖዚሽን ካለ አንጉላርም ላይ ምን አለ? ፖዚሽን አለ ማለት ነው። ፖዚሽን ማለት ምንም ትልቅ ነገር አለ። አንድ ነገር ያለበት ቦታ አሁን የሚገኝበት። አሁን ለምሳሌ እቺ ዶት እዚህ ፖዚሽን ላይ ነች። ስለዚህ አሁን ይሄንን የቴብል ወይም ደግሞ የዚህን ቦርድ ጫፍ እንደ 0 0 ብንወስድ ከዚህ
ምን ያህል ርቀት ላይ ነው የሚገኘው የሚለውን ፖይንት ይህንን ስናወጣ ስለ ፖዚሽን ነው የምናወራው ማለት ነው። ስለዚህ አንጉላርሊ የት ጋር ያለው አንድ ቦዲ ስንል አንጉላር ፖዚሽን ነው እያወራን ያለ ነው ማለት ነው። ከዛ በኋላ አንጉላር ቬሎሲቲ ደግሞ እናለን። ይሄ ፖዚሽን ሲቀየር ዩኒፎርምሊ አክስለሬትድ ሞሽን ላይ እዚህ ጋር አሁን እቺን ፖይንት ብንወስድ እቺ ፖይንት እየተሽከረከረ ከሆነ ትመጣለች፣ ዝም ብላ ትሽከረከራለች። ስለዚህ ስትሽከረከር ቬሎሲቲ ያላት ማለት ነው፣ ፖዚሽኗ እየተቀያየረ ነው ማለት ነው። ስለዚህ አንጉላር ቬሎሲቲ ምን እንደሆነ እንመለከታለን። ከአንጉላር ቬሎሲቲ በኋላ ደግሞ አንጉላር ቬሎሲቲ ሲቀየር ደግሞ አንጉላር አክስለሬሽን ይሆናል ማለት ነው። አንጉላር አክስለሬሽን ይሆናል። አንጉላር አክስለሬሽንስ ምንድን ነው የሚለውን እንመለከትና ሊኒየር ሞሽኖችን ከአንጉላር ሞሽኖች ጋር እናነጻጽራለን። ሊኒየርን አንጉላር ሞሽን በጣም የሚገርም ግንኙነት አላቸው። አንጉላርሊ እየሄደ ያለ ቦዲ በታንጀንሻል ወይም ደግሞ በሊኒየር ፖዚሽን ላይ ምን አይነት ሁኔታ ላይ ያለ ፖዚሽኑ፣ ቬሎሲቲው፣ አክስለሬሽን እያንዳንዳቸው እርስ በርስ ሪሌትድ ናቸው ማለት ነው። ስለዚህ ቻፕተር 4 ላይ ደግሞ እነዚህን እንመለከታለን ማለት ነው። በመቀጠል ደግሞ ቻፕተር 5ን የምንመለከት ይሆናል። ቻፕተር 5 ላይ ስለ ዳይናሚክስ ነው የምናወራው። ፊዚክስ ላይ እንግዲህ ካይኔማቲክስ እና ዳይናሚክስ የሚባሉ ኮንሰፕቶች አሉ። ካይኔማቲክስ ስንል ስለ ሞሽኖቹ እንግዲህ እስካሁን እስከ ቻፕተር 4 ስንመጣ እንዴት ይንቀሳቀሳሉ የሚለውን ነገር አናይም። ብቻ እንቅስቃሴው እንደዚህ ነው እያለን ስለ ሞሽኖቹ ብቻ ነበር ስናወራው ነበር። አሁን ግን ዳይናሚክስ ማለት ያንን ሞሽን ኮዝ ያደረገው ምንድን ነው፣ ሞሽኑን ምንድን ነው እንዲመጣ ያደረገው የሚለው ነው የምንመለከትበት። ስለዚህ በዋነኝነት ሞሽኖች እንዲኖሩ የሚያደርገው ማለት ነው ፎርስ ነው ማለት ነው። ፎርስ ሞሽን ያልነበረ ሞሽን እንዲኖር፣ የነበረ ሞሽን ደግሞ እንዲቆም የመሳሰሉትን ነገሮች የማድረግ አቅም አለው ማለት ነው። ስለዚህ ፎርስ እንመለከታለን። ስለ ፎርስ ዴፊኔሽን እንመለከታለን። ዩኒቶቹን እነዚህን እዚህ ስር እንመለከታለን። ከዛ በኋላ ደግሞ በአጠቃላይ ሞሽንን ከፎርስ አንጻር የሚቆጣጠሩ 3 ህጎች አሉ። ኒውተንስ ሎውስ ኦፍ ሞሽን የሚባሉ በጣም ታዋቂ ህጎች ናቸው። 3 ሎዎች ናቸው። እነዚህ 3 ሎዎች ገቨርን የሚያደርጉ ናቸው የትኛውንም አይነት ፊዚካል እንቅስቃሴዎችን ማለት ነው። ስለዚህ ኒውተንስ ሎውስ ኦፍ ሞሽን እንመለከታለን። ከዛ በኋላ ደግሞ ፎርስ ኦፍ ፍሪክሽን ማለት ፎርስ ሲኖር ወይም ደግሞ አንድ እንቅስቃሴ ሲኖር ያንን የሚታገል ወይም ደግሞ እንዲቆም የሚያደርግ ፎርስ ነው። ስለዚህ ፍሪክሽን ፎርስ ራሱ ምን እንደሆነ እንመለከታለን ማለት ነው። ስለዚህ ፍሪክሽን ፎርስን እዚህ ላይ እንመለከታለን። ከዛ በኋላ ኢምፐልስ ኤንድ ሊኒየር ሞመንተም። ኢምፐልስ ኤንድ ሊኒየር ሞመንተም ምንድነው የሚያገናኛቸው? ሊኒየር ሞመንተም የምንለው ማስ እንደምንለው ነው። አንድ ነገር ምን ያህል ኃይል አለው ሲንቀሳቀስ፣ አንድ ማስ ያለው ቦዲ ቬሎሲቲ እያለው ወይም እየተንቀሳቀሰ እያለ ምን አይነት ኃይል አለው የሚለውን የሚያሳይልን ነው። ኢምፐልስም ደግሞ ከዚሁ ጋር የሚገናኝ ፎርስ አንድ ነገር ላይ ተተግብረው ምን ያህል ታይም ለ1 ሰከንድ ሲሆን ለ2 ሰከንድ ሲሆን ምን ያህል ኢፌክት አለው የሚለውን ከታይም አንጻር ፎርስ ከታይም አንጻር ምን አይነት ኢፌክት እንዳለው የሚያሳይ ነው። ስለዚህ ይሄ ኢምፐልስ እና ሞመንተም ደግሞ በጣም ኢንተርኮኔክትድ የሆኑ ኮንሰፕቶች ናቸው። ስለዚህ እንዴት እንደሆነ ኮንሰፕታቸው ኢንተርሪሌት የሚያደርገው እንመለከታለን ማለት ነው። ከዛ በኋላ ደግሞ ኮሊዥን፣ ሊኒየር ሞመንተም ካለን ኮሊዥን የማይቀር ነገር ነው። ኮሊዥን ማለት ሁለት ነገሮች ሲጋጩ፣ አሁን ለምሳሌ ይሄ ማርከር እና ይሄ ቦርድ አሁን ኮላይድ አድርጓል። ስለዚህ ኮሊዥን ሲፈጠር ምንድን ነው የሚሆነው? ሞሽናቸው እየተንቀሳቀሰ የነበረው ይቆማል፣ ይሄዳል። እነዚህን ሁሉ እንመለከታለን። ኮሊዥን በራሱ 2 አይነት አለው። ኢላስቲክ አለ፣ ከዛ በኋላ ደግሞ ኢንኢላስቲክ አለ። ኢንኢላስቲክ ደግሞ አለ። ስለዚህ ኢላስቲክ ሞሽን ምንድነው፣ ኢንኢላስቲክ ምንድነው የሚሉትን በሰፊው እንመለከታለን ማለት ነው። ከዛ በኋላ ደግሞ ሴንተር ኦፍ ማስ ኤንድ ሞመንት ኦፍ ኢነርሻ። ሞመንት ኦፍ ኢነርሻ ራሱን የቻለ ሰፊ ኮንሰፕት ነው። ሴንተር ኦፍ ማስ ደግሞ ምንድነው? የአንድ ቦዲ አጠቃላይ ማሱ ምን ያህል ኮንሰንትሬትድ ነው። 10 ኪሎ ግራም የሆነው እንትን እቃ 10 ኪሎ ግራም ኮንሰንትሬትድ ሆኖ የሚገኙት የቱ ጋር ነው? በብዛት አደ ሴንተር ኦፍ ቦዲ ይሆናል። ነገር ግን ኢሬጉላር የሆኑ ሼፖች ሲሆኑ ደግሞ ከሴንተር ኦፍ ቦዲ ውጭ ሊሆን ይችላል። ስለዚህ ይህን ሴንተር ኦፍ ማስ እና ሞመንት ኦፍ ኢነርሻ ምን እንደሆኑ እንመለከታለን። ሞመንት ኦፍ ኢነርሻን ስናወራ ደግሞ ይሄ ሊኒየር ሞመንት ኦፍ ኢነርሻ አለ፣ ሮቴሽናል ኢነርሻ ወይም ደግሞ ሮቴሽናል ሞመንት ኦፍ ኢነርሻ የሚባል ነገር አለ። ስለዚህ ይሄን ደግሞ ከቶርክ አንጻር፣ ቶርክ እንግዲህ ፎርስ ሮቴሽናል የሆነ ኢፌክት ሲመጣ ነው። ፎርስ ሮቴሽናል የሆነ ነገር ሲያመጣ፣ አሁን ለምሳሌ በር ስንከፍት ፎርስ ስንተገብርበት በሩ እንዴት ነው? ቀጥ ብሎ አይደለም የሚሄደው፣ ከርቭ እያደረገ ነው የሚሄደው። ስለዚህ ፎርስ ተግብረን ምን አይነት ሞሽን ያመጣል? አንጉላር የሆነ እንቅስቃሴ ያመጣል። ስለዚህ ቶርክ የምንለው ይህንን ነው፣ የፎርስ ሮቴሽናል ኢፌክት። ስለዚህ ቶርክ እና ሮቴሽናል ኢነርሻ። ኒውተንስ ፈርስት ሎ ስለ ኢነርሻ ያወራል። አንድ ነገር እንቅስቃሴ ያለበትን ሁኔታ መቀየር አለመፈለግ ነው። ስለዚህ ሮቴሽናል ኢነርሻ የምንለው ሮቴሽናል የሆነ ሞሽን ላይ
መቀየር አለመፈለግን ነው ማለት ነው። ስለዚህ ይህንንም እዚህ ስር እንመለከታለን። ካይነቲክ ኢነርጂ የሚባል ነገር አለ። ካይነቲክ ኢነርጂ በቻፕተር 6 የምንመለከት ይሆናል። ይህንን ሮቴሽናል ሲሆን ምንድን ነው ሮቴሽናል ሞሽን እያካሄደ ያለ ቦዲ ምን አይነት ካይነቲክ ኢነርጂ አለው የሚለውን ሮቴሽናል ካይነቲክ ኢነርጂ በሚለው ርዕስ ስር እንመለከታለን። እዚህ ጋር ሊኒየር ሞመንተም ተመልክተናል። ሊኒየር የሆኑ ነገሮች ሁሉም ኦልሞስት ምን አላቸው? አንጉላር ቨርዥን አላቸው። አንጉላር ሞመንተም እንደምንለው ማለት። ስለዚህ አንድ ሞመንተም አንጉላርሊ ሲንቀሳቀስ አንድ ቦዲ ምን አይነት ሞመንተም አለው የሚለውን በምንድነው የምንረዳው? በአንጉላር ሞመንተም ነው። አንጉላር ሞመንተም ደግሞ የራሱ ምን አለው? ኮንዘርቬሽን አለው። ኮንዘርቭ ነው። ይህ ምን ማለት ነው የሚለውን ሊኒየር ሞመንተም ኮንዘርቭ ነው የሚለውን እዚህ ኮሊዥን ስር በደንብ እናያለን። ስለዚህ ስለ ኮንዘርቬሽን ኦፍ አንጉላር ሞመንተም እና አጠቃላይ ስለ አንጉላር ሞመንተም እንመለከታለን። በዚህ ቻፕተር ስር የመጨረሻ የምንመለከተው ምንድነው? ኢኩሊብሪየም ኦፍ ሪጂድ ቦዲስ። ሪጂድ ቦዲ ምንድን ናቸው? በራሳቸው ምን አይነት ፕሮፐርቲ ያላቸው እንላለን። ከዛ ኢኩሊብሪየም ላይ ናቸው ስንልስ ምን እያልን ነው? ሞሽናቸው ምን አይነት ሞሽን ሲሆን ነው ኢኩሊብሪየም ላይ ናቸው የሚለውን አብረን እንመለከታለን ማለት ነው። ስለዚህ ዳይናሚክስ የሚለው ስለ ሞሽኖች ኮዝ፣ ካይኔማቲክስ ስለ ኢፌክቱ ነው የሚያወራው። ዳይናሚክስ ደግሞ ስለምኑ ነው የሚያወራው? ስለ ኮዙ ነው ማለት ነው። ስለዚህ ይህንን እዚህ ስር ከተመለከትን በኋላ ወደ ቻፕተር 6 እንሄዳለን። ቻፕተር 6 ደግሞ 3 ነገሮችን ያነሳል። ወርክ ኢነርጂ ኤንድ ፓወር። ወርክ ኢነርጂ ኤንድ ፓወርን ያወራል ማለት ነው። ስለዚህ ኮንስታንት ፎርስ፣ ቫሪያብል ፎርስ የሚባል ነገር አለ። ኮንስታንት ፎርስ ማለት በየትኛውም ታይም ላይ የማይቀያየር ሁሌ 5 ኒውተን ፎርስ ከሆነ 5 ኒውተን እየሆነ የሚሄድ ነው። ቫሪያብል ፎርስ ሲሆን ደግሞ ምንድነው? የሚቀያየር። አሁን ለምሳሌ ከ1 ሰከንድ እስከ 2 ሰከንድ ባለው ላይ 3 ኒውተን ከሆነ በኋላ ከ2 ሰከንድ እስከ 4 ሰከንድ ደግሞ 5 ኒውተን ሊሆን ይችላል። የተለያየ ለውጥ ሊያመጣ ይችላል ወደታችም ወደ ላይም። ስለዚህ እንደዚህ አይነት ፎርሶች ምን አይነት ወርክ ነው የሚያሳርፉት የሚለውን እንመለከታለን ማለት ነው። ከዛ በኋላ ኮንዘርቬሽን ኦፍ ኢነርጂ። ኮንዘርቬሽን ኦፍ ኢነርጂ የምናውቀው ነው። ኢነርጂ ኢዝ ኦልዌይስ ኮንዘርቭድ። አዲስ ኢነርጂ ክሬት ማድረግም ዲስትሮይ ማድረግም አንችልም። ወርልድ ክሬት ስትደረግ የነበረ ኢነርጂ ነው ሁሌ የሚኖረው። ያ ኢነርጂ ግን ከአንዱ ወደ አንዱ ይተላለፋል። ሶ እንዴት ነው የሚተላለፈው የሚለውን እንዴት ነው ኮንዘርቭድ የሆነው እሱ የሚለውን እንመለከታለን። ከዛ በኋላ ወርክ እና ኢነርጂ፣ እዚጋ ኢነርጂ አውርተናል፣ እዚጋ ወርክ አውርተናል። እነዚህ ሁለቱ ምንድን ነው ግንኙነታቸው የሚለውን ወርክ ኢነርጂ ቴረም የሚባል አለ ይህንን የሚያስረዳ። ስለዚህ ወርክ ኢነርጂ ቴረምን እናያለን። ከዛ በኋላ ኮንዘርቫቲቭ ፎርስ የሚባሉ አሉ፣ ነን ኮንዘርቫቲቭ ፎርስ አሉ። እዚጋ ፍሪክሽን የሚባል አለ፣ ቅድም ያየነው ነን ኮንዘርቫቲቭ ፎርስ ነው። ስለዚህ ፎርሶች ኮንዘርቫቲቭ እና ነን ኮንዘርቫቲቭ ናቸው ስንል ምን ማለታችን ነው የሚለውን እንመለከታለን። እነዚህ አይነት ፎርሶች ደግሞ የሚተገብሩት ፎርስስ ምን አይነት ፎርስ ነው? የሚሰሩት ስራ ምን አይነት ወርክ ነው? ኮንዘርቭድ ነው ወይስ አይደለም የሚለውን እንመለከታለን። መጨረሻ በዚሁ ቻፕተር ስር ስለ ፓወር እንመለከታለን። ወርክ ወይም ኢነርጂ ደግሞ በታይም መጨረሻ ላይ ደግሞ በዚህ ቻፕተር ስር ምን እንመለከታለን? ስለ ፓወር እንመለከታለን ማለት ነው። ፓወር እንግዲህ ወርክ ወይም ኢነርጂ በታይም ምን ያህል ሬት ኦፍ ቼንጅ ያላቸው የሚለውን የሚያሳየን ነው። ስለዚህ የዚህ ቻፕተር የመጨረሻ ፖርሽን ስለ ፓወር ይሆናል ማለት ነው። እነዚህን ሁሉ ከተመለከትን በኋላ ቻፕተር 7 ላይ ፍሉድስ ኤንድ ፕሬሸር። ፍሉድስ ምንድን ናቸው? ፍሉድስ ምን ማለት ነው? ፍሎ የሚያደርግ ነገር ወይም ደግሞ ሙቭ የሚያደርግ ነገር ነው። ሙቭ የሚያደርግ ስንል ሪጂድ የሆነ ወይም ደግሞ ፍሉድ ያልሆነም ነገር ፍሎ ያደርጋል። ነገር ግን ራሳቸው ሞለኪሎቹ የሚንቀሳቀሱ ከሆነ ፍሉድ እንለዋለን። ቤዚክሊ ሊኩዊድ እና ጋዞች ነው ፍሉድ የምንላቸው ማለት ነው። ሶሊድ ኦብጀክቶች ፍሉድ አይባሉም። ከእነሱ ጋር ሪሌትድ የሆነው ደግሞ ፕሬሸርም አብረን እንመለከታለን። ስለዚህ ፕሬሸር ምንድን ነው? ዩኒቶቹ እነማን ናቸው? ፕሬሸርም በምንድን ነው የምንለካው የሚለውን እንመለከታለን። ከዛ በኋላ ብዙ ሪል ወርልድ አፕሊኬሽን ያለውን ፓስካልስ ፕሪንሲፕልን እንመለከታለን። ሁልጊዜ ፕሬሸር እኩል ነው አንድ ኢንኮምፕሬሰብል የሆነ ፍሉድ ውስጥ የሚል ሀሳብ አለው። ይሄ ሀሳብ ብዙ አፕሊኬሽኖች አሉት። ስለዚህ ፓስካልስ ፕሪንሲፕልን አብረን የምንመለከት ይሆናል። ከዛ በኋላ አትሞስፌሪክ ፕሬሸር የምትባላለች። አትሞስፌሪክ ፕሬሸር እና ባሮሜትር ላይ የምንለካው፣ ባሮሜትር ማለት የምንለካበት አሁን ለምሳሌ ማስን ወይም ደግሞ አንድን ማስ በምንድነው የምንለካው? በሚዛን አይደል? ባላንስ በምንለው እንደዛ ሁሉ ባሮሜትር በሚባል መሳሪያ ነው ፕሬሸርን የምንለካው። ስለዚህ ፕሬሸርን ስንለካ አትሞስፌሪክ ፕሬሸር፣ ጌጅ ፕሬሸር እያለን የምናያቸው የተለያዩ ዩኒቶች አሉ። ስለዚህ እነዚህ ምንድን ናቸው? አትሞስፌሪክ ፕሬሸር እና ባሮሜትር ላይ የምናየው ሪዲንጉ ላይ የምንመለከተው ፕሬሸር ምን ይመስላል የሚለው እንመለከታለን። ከዛ በኋላ አርኪሜዲስ ፕሪንሲፕል እንመለከታለን። አርኪሜዲስ ፕሪንሲፕል ከፍሎቲንግ ጋር ወይም ደግሞ ከቦያንሲ ጋር የሚገናኝ ኮንሰፕትን የሚያነሳልን ነው። ስለዚህ ይህንን በደንብ አብረን እንመለከታለን ማለት ነው። ከዛ በኋላ ኮንቲኒቲ ኢኩዌዥን የሚባል አለ።
እየተንቀሳቀሱ ያሉ እነዚህ አሁን ስታግናንት ሆነው ቆሞ ያሉ ፍሉዶች ላይ በብዛት የሚያተኩር ነው። ኮንቲኒቲ ኢኩዌሽን ኤንድ በርኖሊ ኢኩዌሽን ግን እየተንቀሳቀሱ ያሉ ሙቭ እያደረጉ ያሉ ፍሉዶችን ነው የሚያወሩት ማለት ነው። ስለዚህ ኮንቲኒቲ ኢኩዌሽን ምንድነው፣ በርኖሊ ኢኩዌሽን ምንድነው የሚለውን ከተመለከትን በኋላ በአጠቃላይ ይሄ አፕሊኬሽን አለው። ይሄ ፍሉድ ላይ ያለው ፕሬዠር አፕሊኬሽን አለው። ቅድም ፓስካልስ ፕሪንሲፕል እንዳልኳቸው እያንዳንዳቸው የየራሳቸው አፕሊኬሽን አለ። መርከብ እንዴት እንደሚንሳፈፍ የምናየው በምንድን ነው? በአርኪሜዲስ ፕሪንሲፕል ነው። ስለዚህ ብዙ ነጥቦችን በአፕሊኬሽንም ስር የምንመለከት ይሆናል ማለት ነው። የምንመለከት ይሆናል። 7ቱን ቻፕተሮች ካየን በኋላ ስለ ሲምፕል ማሽንስ እንመለከታለን። ሲምፕል ማሽንስ ማለት እንደምናውቃቸው ምንድን ናቸው? ዴይሊ አክቲቪቲዎቻችንን ሲምፕሊፋይ የሚያደርጉልን ቀለል አድርገን እንድንሰራቸው የሚረዱ ናቸው። ስለዚህ ምንድናቸው ሲምፕል ማሽን የሚለውን መጀመሪያ እንመለከታለን። ፐርፐዛቸውስ ምንድን ነው? ለምንድን ነው የሚያስፈልጉት? ምን አይነት ጥቅም ነው ለእኛ የሚሰጡን የሚለውን እንመለከታለን። ከነዚህ አንጻር ደግሞ ክላሲፋይ ይደረጋሉ። ስፒድ መልቲፕላየር የሚባል አለ፣ በዩኒቱ ብንጽፈው ስፒድ መልቲፕላየር የሚባል አለ፣ ፎርስ መልቲፕላየር የሚባል አለ። እነዚህ ኢነርጂ መልቲፕላየር የሚባል የለም፣ ኢነርጂ አዲስ ማምጣት ስለማንችል ማለት ነው። ስለዚህ ስፒድ፣ ፎርስ መልቲፕላየር የሚባሉ የተለያዩ ክላሲፊኬሽኖች አሉት። እነዛን ክላሲፊኬሽኖች አብረን የምንመለከት ይሆናል ማለት ነው። ከዛ አንድን ሲምፕል ማሽን ጥሩ ሲምፕል ማሽን ነው የምንለው በምንድን ነው? ፓራሜትሮች አሉ። ሜካኒካል አድቫንቴጅ ምንድን ነው? ሜካኒካል አድቫንቴጅ ቬሎሲቲ ሬሾ ምንድን ነው? ቬሎሲቲ ሬሾ ሜካኒካል አድቫንቴጁ ትልቅ ሲሆን ምንን ያሳየናል? ፎርስ መልቲፕላየር ነው? ስፒድ መልቲፕላየር ነው? ይሄስ ቬሎሲቲ ሬሾ ከፍተኛ ሲሆን ምንድን ነው የሚያሳየን? ይሄን እንመለከታለን። የትኛውም ይሁን ፎርስ መልቲፕላየር የሚሆን ቬሎሲቲ መልቲፕላየር የሚሆን በጣም ፐርፌክት ነው የምንለው ምኑ ሲሆን ነው? ኤፊሽንሲ ምን አይነት ቁጥር ሲኖር ነው አሪፍ ነው ይሄ ሲምፕል ማሽን የምንለው የሚለውን እንመለከታለን። ከዛ በኋላ ሲምፕል ማሽኖችን እንዴት ነው ዲዛይን የሚደረገው የሚለውን ዲዛይን ኦፍ ሲምፕል ማሽንስ በሚል ስር ደግሞ የምንመለከት ይሆናል ማለት ነው። በመቀጠል ደግሞ በቻፕተር 9 ላይ የምንመለከተው ስለ ዌቮች ነው ማለት ነው። ስለ ዌቮች ነው ማለት ነው። ስለዚህ መጀመሪያ በአጠቃላይ ካራክተሪስቲክስ ኦፍ ዌቭስ ዌቭ ምን እንደሆኑ እንመለከታለን። ከዛ በኋላ ሁሉም ዌቮች በጋራ የሚኖራቸው ካራክተሪስቲክ አለ። ኮመን ካራክተሪስቲክስ ኦፍ ዌቭስን እንመለከታለን ማለት ነው በመጀመሪያ። ከዛ በኋላ ዌቭ ላይፍ ያላቸው ወይም ደግሞ የዌቭን የሚመስል እንቅስቃሴ የሚንቀሳቀሱ እንደ ስትሪንግ፣ ፔንዱለም፣ ስፕሪንግ የመሳሰሉትን በእናንተ ሞጁል ላይ እነዚህም በዋነኝነት ስለሚካተቱ ሌሎችም ከዚህ ውጭ ብዙ ዌቭ ላይክ ሞሽን የሚሄዱ አሉ። ነገር ግን እነዚህም በዋነኝነት እንመለከታለን ማለት ነው። ስለ ስትሪንጎች፣ ፔንዱለሞች፣ ስለ ስፕሪንጎች ማለት ነው። ከዛ በመቀጠል ፕሮፓጌሽን ኦፍ ዌቭ እንዴት ነው የሚተላለፈው ከአንድ ቦታ ወደ ሌላ ቦታ ስሩ ታይም እንዴት ነው ፕሮፓጌት የሚያደርገው፣ በመሀሉ ሚዲየም የሚፈልጋል የማይፈልጋል፣ እነዚህን እንመለከትና ፕሮፓጌት ሲያደርግ አንድ ዌቭ ፕሮፓጌት ሲያደርግ ኢነርጂ ትራንስሚት ይደረጋል። እንዴት ነው ሪሌት የሚደረገው ይሄ ትራንስሚት የሚደረገው ኢነርጂ ከፕሮፓጌሽኑ ጋር ምን አይነት ሪሌሽን አለው የሚለውን እንመለከታለን ማለት ነው። ከዛ በኋላ ብዙ አይነት ዌቮች አሉ። እንግዲህ ስለ ዌቭ ታይፖች ምናምን እንመለከታለን። ከነዚ ውስጥ አንዱ ማለት ነው ሳውንድ ዌቭ ነው ማለት ነው። ስለዚህ ስለ ሳውንድ ዌቭ ከሌሎች በተለየ ዲፕሊ እንመለከተዋለን። ከዛ በኋላ ካራክተሪስቲኮቹንም አብረን የምንመለከት ይሆናል። ፋይናሊ ስለ ሱፐርፖዚሽን ኦፍ ዌቭስ ዌቮች ሱፐርፖዚሽን ወይም ደግሞ የተለያዩ ዌቮች ቢመጡ እንዴት ነው የሚደመሩት፣ እንዴት ነው አንድ ላይ አብረው መቀጠል የሚችሉት፣ ይደመራሉ አይደመሩም፣ እነዚህ ነጥቦች በጋራ እንመለከታለን ማለት ነው በዚህ ቻፕተር ስር። ከዛ በኋላ በ10ኛው ቻፕተር ደግሞ ስለ ቴምፕሬቸር ኤንድ ሂት ትራንስፈር ነው የምንመለከተው። ስለ ቴምፕሬቸር ኤንድ ሂት ትራንስፈር። ስለዚህ ቴምፕሬቸር ምንድነው የሚለውን ሂት ምንድነው የሚለውን ሁለቱ የሚለያዩ ኮንሰፕቶች ናቸው። ስለዚህ ምን እንደሆነ እንመለከታለን ማለት ነው። ቴምፕሬቸር ምንድን ነው፣ ከሂት ጋርስ በምንድን ነው የሚለየው፣ እነዚህን ከተመለከትን በኋላ ቴምፕሬቸር ቼንጅ ያደርጋል፣ ይለዋወጣል። አንድ ቦታና ሌላ ቦታ ተመሳሳይ ቴምፕሬቸር የለም። አንድ ቦታ ላይም ደግሞ በተለያየ ታይም ላይ እኩል ቴምፕሬቸር አይኖርም። ስለዚህ ይሄ ቴምፕሬቸር ቼንጅ ከኢፌክቱ ጋር ምንድን ነው፣ ምን አይነት ኢፌክት ያመጣል፣ ቴምፕሬቸር ሲቀየር ምን አይነት ተጽዕኖች፣ ምን አይነት ውጤቶች ይኖራሉ የሚለውን እንመለከታለን። መጀመሪያ ራሱ ቼንጁን በምንድን ነው የለካኑ ስንል በስኬል ነው፣ ቴምፕሬቸር ስኬል ኤንድ ኮንቨርዥን። ስለዚህ ቴምፕሬቸሩ ቼንጅ እንዳደረገ የምናውቀው ከሆነ ዩኒት ወደ ሌላ ዩኒት ወይም ደግሞ ከሆነ ቁጥር ወደ ሌላ ዩኒት ወደ ሌላ ቁጥር ሲቀየር ነው። ስለዚህ ቴምፕሬቸር ስኬል እና ከአንዱ ስኬል ወደ ሌላኛው ስኬል በምን ይቀየራል? በዋነኝነት 3 አይነት መለኪያዎች አሉ። ዲግሪ ሴልሺየስ፣ ዲግሪ ፋራናይት እና ኬልቪን። ይሄ ኬልቪን የምንለው ኤስአይ ዩኒቱ ነው። እነዚህ ሴልሺየስ ኤንድ ፋራናይት ደግሞ ኮመንሊ የምንጠቀማቸው ነው። በዋነኝነት ደግሞ ሴልሺየስን ብዙዎቻችን የምንጠቀምበት ነው። ነገር ግን ለፊዚካል ኮምፒቴሽን ወይም ደግሞ ፊዚክስ ውስጥ ስንሰራ ካልኩሌሽን አብዛኛውን በኬልቪን ነው የምንጠቀመው ማለት ነው፣ ኤስአይ ዩኒት ስለሆነ።
እንዴት ነው ከአንዱ ወደ አንዱ ከሴልሺየስ ወደ ኬልቪን ከኬልቪን ወደ ፋራናይት ከፋራናይት ወደ ሴልሺየስ እርስ በርስ እንዴት እንደሚቀየሩ በደንብ እንመለከታለን። ከዛ በኋላ ቴምፕሬቸር ዴይ ቱ ዴይ አክቲቪታችን ላይ ምን አይነት ኢፌክት አለው፣ ምንድን ነው ኤክስፔሪንስ የምናደርገው የሚለውን እናያለን። ከዛ በኋላ ሴፍቲ፣ በተለይ ደግሞ ሃይ ቴምፕሬቸር ወይም ደግሞ ከፍተኛ የሆነ ቴምፕሬቸር ሲኖር ምን አይነት ሴፍቲ ነው የምንጠቀመው፣ ምክንያቱም ከሂት ትራንስፈር ጋር ይገናኛል። ሂት ደግሞ የኢነርጂ ፎርም ነው። ስለዚህ ኢነርጂ ከፍተኛ ኢነርጂ ሲመጣ የተለያየ ኢፌክቶች አሉ። ስለዚህ ለዚህ ደግሞ በዋነኝነት ምን ያስፈልጋል? ሴፍቲ ሜጀሮች አሉን ማለት ነው። ከዛ በዚህ ቻፕተር መጨረሻ ላይ ደግሞ ስለ ቴምፕሬቸር ሴፍቲ ነው የምንመለከተው ማለት ነው። ቴምፕሬቸር ሴፍቲ ስንል ቴምፕሬቸር ከሂት ትራንስፈር ጋር የሚገናኝ ኮንሰፕት ነው። ሂት ደግሞ አንዱ የኢነርጂ ፎርም ነው። ስለዚህ ሃይ ኢነርጂ ሲኖር፣ ሃይ ቴምፕሬቸር ሲኖር ምን አይነት ሴፍቲ ኢሹዎች ይኖራሉ፣ እነዛን ሴፍቲ ኢሹዎች ውስጥ እንዴት ነው ተግብረን ከጉዳት ራሳችን የምንከላከለው የሚለውን እዚህ ስር እንመለከታለን ማለት ነው። ቀጣይ ቻፕተር ደግሞ ኤሌክትሮስታቲክ ኤንድ ኤሌክትሪክ ሰርኪዩት፣ ኤሌክትሮስታቲክ ኤንድ ኤሌክትሪክ ሰርኪዩት ይሆናል ማለት ነው። ኤሌክትሮስታቲክስ ስንል መጀመሪያ ስለ ስተግናንት የሆኑ ኤሌክትሪክ ኬሪየሮች የምናለው፣ እነዚ ኤሌክትሪክ ኬሪየሮች ምን ይባላሉ? ቻርጅ ይባላሉ ማለት ነው። ስለዚህ ኤሌክትሪካል ኢነርጂን ኬሪ የሚያደርጉት እነዚህ ቻርጆች ናቸው። ስለዚህ ዋትስ ቻርጅ፣ ምን አይነት ካራክተሪስቲክ አለው፣ የቻርጆች መንቀሳቀስ ምን እንለዋለን የሚለውን ነገር እንመለከታለን። ከዛ በኋላ ሜተድስ ኦፍ ቻርጂንግ ቦዲስ፣ አንድ ቦዲ ቻርጅድ ቦዲ ሊሆን ይችላል፣ ቻርጅድ ቦዲ ላይሆን ይችላል። ፕላስ እና ማይነስ ቻርጆች ያሉ ናቹራሊ ፕሮቶን ኤንድ ኤሌክትሮን። ፕሮቶን እና ኤሌክትሮን እኩል ከሆነ አንድ ቦዲ ኒውትራሊ ቻርጅ ነው፣ ምንም አይነት ቻርጅ የለውም። ስለዚህ ከዛ ግን እኛ ቻርጅድ እንዲሆን ከፈለግን ዜር አር ዲፍረንት ታይፕስ ኦፍ ቻርጂንግ ሜትድ፣ ስለነሱ እንመለከታለን። ከዛ በኋላ ኩለምብስ ሎው ኦፍ ኤሌክትሮስታቲክስ፣ ኩለምብስ ሎው በጣም መሰረታዊ የሆነ ሎ ነው ኤሌክትሮስታቲክስ ላይ። ኩለምብስ ሎው በጣም መሰረታዊ ነው። ቅድም ኒውተንስ ሎው ብለን ነበር ሞሽን አይደለ? እንደዛ ሁሉ ኤሌክትሮስታቲክን ደግሞ ገቨርን የሚያደርገው በዋነኝነት ይሄ ኩለምብስ ሎው ነው ማለት ነው። ከዛ በኋላ ኤሌክትሪክ ፊልድ፣ ኤሌክትሪክ ፊልድ ምንድነው? አንድ ኤሌክትሪክ ቻርጅ በዙሪያ ያለው ስፔስ ወይም ደግሞ በዙሪያ ያለው ኢንቫይሮንመንት ነው። ይህ ኢንቫይሮንመንት ፎርስ እንዲተገበር ምልክት የሚሰጥ ነው። ኢት ኢዝ ላይክ ኤሌክትሪክ ፊልድ የምንለውን ኢት ኢዝ ላይክ ሳይን። ስለዚህ ምንድን ነው ኤሌክትሪክ ፊልድ የሚለውን በዋነኝነት እንመለከታለን። ኤሌክትሪክ ፊልድን ከተመለከትን በኋላ ስለ ከረንት ሙቪንግ ቻርጅስ ማለት ነው፣ ስለ ቮልቴጅ ከኢነርጂ ጋር ምን አይነት ኢነርጂ ነው እየተተገበረ ያለው ፖቴንሻል የሚለውን ኮንሰፕት ይዘው የሚመጣ ነው። ከዛ በኋላ ይህንን ከረንትና ቮልቴጅን ደግሞ ገቨርን የሚያደርግልን ማን ነው ማለት ነው? ኦምስ ሎው ነው። ስለዚህ ኦምስ ሎው እንመለከታለን። ከዛ በኋላ ይሄ ሁሉ ኤሌክትሮስታቲክ ሆኖ ሳለ ኤሌክትሪክ ሰርኪዩትስ የሚባል ነገር ደግሞ አለ። ስለዚህ ስለ ኤሌክትሪክ ሰርኪዩት ደግሞ በምንድነው የምንመለከተው? ኮምቢኔሽን ኦፍ ሬዚስተርስ፣ ሰርኪዩታችን ላይ ሬዚስተሮች በምን መልኩ ነው ኮምባይን የተደረጉት? ዴር አር ሜንሊ ቱ ታይፕስ ኦፍ ኮምቢኔሽንስ። እነዛ ምንና ምን ይባላሉ? ፓራለል ኤንድ ሲሪየስ እንላቸዋለን። ስለዚህ ፓራሌል ጊዜ ሬዚስተሮቻችን ምንድን ነው የሚሆኑት፣ ሲሪየስ ጊዜ ምንድን ነው የሚሆኑት የሚለውን አብረን እንመለከታለን። ከዛ ፋይናሊ ደግሞ ስለ ኤሌክትሪክ ሴፍቲ ነው የምንመለከተው ማለት ነው። እዚጋ ቴምፕሬቸር ሴፍቲ እንደተመለከት ነው፣ እዚጋ ደግሞ ኤሌክትሪክ ሴፍቲ እንመለከታለን። ኤሌክትሪክም በጣም ሃይ ኢነርጂ ሊኖረው ስለሚችል እኛ ራሳችንን እንዴት ነው ሴፍ የምናደርገው የሚለውን እንመለከታለን። ቻፕተር 12 ኢትስ አባውት ማግኔቲዝም። እዚጋ ኤሌክትሪሲቲ አይተናል። ኤሌክትሪሲቲ እና ማግኔቲዝም ሪሌትድ ናቸው። በጣም የሚያስገርም ፖይንት ነው። ይህንን ደግሞ ፋይንድ አውት እንዴት እንደተደረገ ሁላ ስነግራችሁ ትደነቃላችሁ ማለት ነው። ስለዚህ ቻፕተር 12 ላይ አብረን በደንብ የምንመለከተው ይሆናል። እዚህ ቻፕተር ላይ በዋነኝነት ስለ ማግኔት የምናወራ ነው የሚሆነው። ዋት ኢዝ ማግኔት፣ ፖዚቲቭ እና ኔጌቲቭ እንዳልነው ቻርጅ ላይ እዚህ ጋር ምን አይነት ፖሎች ነው ያሉን የሚለውን በዋነኝነት እንመለከታለን። ካራክተሪስቲኩን ምናምን። ከዛ በኋላ ስለ ካራክተሪስቲኩን ከተመለከትን በኋላ ማግኔቲክ ፊልድን ደግሞ እንመለከታለን። እዚህ ጋር ኤሌክትሪክ ፊልድ ኢትስ ሳይን ፎርስ እንዲተገበር እንዳልነው እዚህ ጋርም ኤሌክትሪክ ፊልድ ምንድነው? ኢትስ ሳይን። ተመሳሳይ ናቸው ሁለቱ። ምን እንዲተገበር? ማግኔቲክ ፎርስ እንዲተገበር። እዚህ ጋር ደግሞ ኤሌክትሪክ ፎርስ እንዲተገበር ማለት ነው። ሶ እርዝስ ማግኔት አለ። እርዝ በውስጧ ማግኔት አላት። በጣም ሂውጅ የሆነ ትልቅ ማግኔት አላት። ያ ማግኔት የራሱ የሆነ ምን ይኖራል? ፊልድ አለው ማለት ነው። ይሄ ፊልድ እና እኛ የምንጠቀመው ኮምፓስ እንግዲህ ስልካችንም ላይ የተለያዩ ማቴሪያሎች ላይ ይሄ ኖርዝ ነው፣ ይሄ ሳውዝ ነው፣ ኢስት ዌስት እያለ ዳይሬክሽን ይነግረናል። ይሄ ኮምፓስ እና ኤርዝስ ማግኔቲክ ፊልድ በምንድን ነው የሚገናኙት የሚለውን አብረን የምንመለከት ይሆናል ማለት ነው። ከዛ በኋላ ማግኔቲክ ፊልድ ኦፍ ከረንት ኬሪንግ ዋይር፣ እዚህ ጋር ነው ቅድም መነሻችን ላይ ያወራሁላችሁ ፖይንት ያለው። ከረንትን ኬሪ ያደረገ ዋይር ወይም ኮንዳክተር ማግኔቲክ ፊልድ ያመነጫል። ማግኔቲክ ፊልድም ደግሞ ኤሌክትሪክ ከረንትን እንዲመነጭ ያደርጋል ሙቭ ሲደረግ ማለት ነው። ስለዚህ
ይህንን እርስ በርሳቸው ያለውን ኢንተርኮኔክሽን የምንመለከት ይሆናል። ከዛ ፋይናሊ ማግኔቲዝም ምን አይነት አፕሊኬሽኖች አሉት? ሪል ወርልድ አፕሊኬሽን አለው ብዙ እስከ ኤሌክትሪክ ኢነርጂ ማምረት ማለት ነው ብዙ አፕሊኬሽኖች አሉት። እነዚህንም አፕሊኬሽኖች በቻፕተር 12 ስር አብረን የምንመለከት ይሆናል ማለት ነው። ቻፕተር 13 ላይ ደግሞ የምንመለከተው ስለ ኤሌክትሮማግኔቲክ ዌቭስ ኤንድ ላይት ነው። ኤሌክትሮማግኔቲክ ዌቭስ ኤንድ ላይት ነው። ላይት ሜይ ቢ ከዚህ በፊት ሰምታችሁ ላይ ይችላል ታይፕ ኦፍ ዌቭ ማለት ነው። እዚህ ላይ በደንብ እንመለከታለን። በዚህ ቻፕተር ስር መጀመሪያ ምንድን ናቸው ኤሌክትሮማግኔቲክ ዌቭ? ቅድም ሁለት ቻፕተሮች ላይ ስለ ኤሌክትሮስታቲክስ እና ስለ ማግኔቲዝም አይተናል። እነዚህ ኤሌክትሮስታቲክስ ኤንድ ማግኔቲዝም አንድ ላይ ኤሌክትሮማግኔቲክ የሆኑ ዌቮችን ይፈጥሩና ይህን እንመለከታለን። በዛው ስር ኤሌክትሮማግኔቲክ ስፔክትረም የሚባል አለ። እኛ ማየት የምንችላቸው ኤሌክትሮማግኔቲክ ዌቮች አሉ፣ ማንችላቸው አሉ። የተለያዩ አይነት ስፔክትረሞች ስላሉ እነሱን ሁሉ ስፔክትረሞች እዚህ ላይ እንመለከታለን። ከዛ ቅድም እንዳልኳችሁ ላይትን አዘ ዌቭ የምንመለከት ይሆናል ማለት ነው። ላይት ዌቭ ነው ብለን ስናወራ ምን ማለታችን ነው የሚለውን እንመለከታለን። ከዛ በኋላ ዌቭ ነው ካልን ደግሞ ዜር ኢዝ ሪፍሌክሽን፣ ዜር ኢዝ ሪፍራክሽን። አትሊስት 4 ሜን ፕሮፐርቲዎች አሉ። ከእነሱ ውስጥ ሪፍሌክሽን እና ሪፍራክሽንን በደንብ በሰፊው እንመለከታለን። ከዛ በኋላ ሚረርስ ኤንድ ሌንስስን አብረን የምንመለከት ይሆናል። ልዩነታቸው ምንድን ነው? ሚረር ስንጠቀም፣ ሌንስ ስንጠቀም ምን አይነት አውትፑት ነው የምናገኘው የሚለውን አብረን እንመለከታለን። ከዛ በኋላ ኦፕቲካል ኢንስትሩመንቶች አብዛኞቹን እነ ሌንስ የሚሆን መነጽር የመሳሰሉት ኦፕቲካል ኢንስትሩመንቶች ከአይ የሚወስዱት ፕሮፐርቲ አለ። ከሂውማን አይ ከኛ አይን የሆነ ፕሮፐርቲ ወስደው ነው አፕላይ የሚያደርጉት ማለት ነው። ሂውማን አይ ኤንድ ኦፕቲካል ኢንስትሩመንትስ ምን አይነት ሪዘምብለንስ አላቸው የሚለውን አብረን እንመለከታለን። ከዛ በኋላ ፕራይመሪ ከለርስ ኦፍ ላይት፣ ላይትን ሜይንሊ ኮንስቲትዩት ያደረጉ ፕራይመሪ ከለሮች አሉ። ነጭ ላይት ስንመለከት፣ ጥቁር ላይት ስንመለከት፣ ሌላ ላይት ስንመለከት ምን አይነት ከለሮች ናቸው ኮንስቲትዩት ያደረጉት ወይም ደግሞ እሱን የመሰረቱት የሚለውን አብረን እንመለከታለን። ከአንድ ላይት ከለር ደግሞ ወደ ሌላ ከለር አድና ሰብትራክት በማድረግ ማግኘት እንችላለን ማለት ነው። 7 ሜን ከለሮች አሉ። ከነሱ 5ቱ ብቻ ሲገኙ፣ 4ቱ ሲገኙ፣ ሁሉም ሲገኙ ምን አይነት ላይት ነው የምናገኘው የሚለውን ከለሮችን አድና ሰብትራክት በማድረግ ማግኘት እንችላለን ማለት ነው። እነዚህን ቻፕተሮች ከተመለከትን በኋላ ቻፕተር 14 ላይ ደግሞ ስለ ኒውክሊየር ፊዚክስ ኤንድ ራዲዬሽን እንመለከታለን። ይህም በጣም አሜዝ የሚያደርግ ፓርት ነው። እንደ ሀገርም ደግሞ ከረንትሊ ኒውክሊየር ኢነርጂ በደንብ እየተሰራበት ያለ ነገር ስለሆነ ስለዚህ በደንብ እንማራለን ማለት ነው። በመጀመሪያ ስለ ኒውክሊየር ፊዚክስ የምናወራ ከሆነ ዋት ኢዝ ኒውክሊየስ፣ በውስጡ ምን ይይዛል? ፕሮቶን እና ኒውትሮኖች አሉት። ስለዚህ እነዚህን ሁለት ነገሮች ምንድን ናቸው? ራዲዮ አክቲቪቲስ የሚፈጥረው ማን ነው? ፕሮቶን እና ኒውትሮን ምን አይነት ኮምፖዚሽን ሲኖራቸው ነው አንድ አተም ራዲዮ አክቲቭ የሚሆነው የሚለውን እንመለከታለን። ከዛ በኋላ ኒውክሊየር ሪያክሽን ሆን ተብሎ ሪያክት እንዲደረጉ ይደረጋል ኒውክለሶች። ኒውክሊየር ሪያክሽንን የምንሰራው ደግሞ ለምንድን ነው? ኢነርጂ ፕሮዳክሽን። ኒውክሊየር ሪያክሽን ኤንድ ኢነርጂ ፕሮዳክሽን ምንድን ነው የሚያገናኛቸው የሚለውን እንመለከታለን። ከእነዚህ የምናገኘው ደግሞ ዩዞች ኢነርጂ ፕሮዲውስ አድርገን በዚህ በኒውክሊየር ራዲዬሽን ብዙ ጥቅሞች እናገኛለን ማለት ነው። ስፔሻሊ ኢነርጂ ፕሮዳክሽን ላይ ነው። እነዚህን ጥቅሞች እንመለከታለን። ነገር ግን ስለ ኒውክሊየር ፊዚክስ ወይም ስለ ራዲዬሽን ስናወራ ግን በጣም ማስመር ያለብን ነገር ስለ ሴፍቲ ነው። ዜር አር ዲፈረንት ሴፍቲ ሩልስ። እነሱን ሴፍቲ ሩሎች በደንብ እንመለከታለን። ምክንያቱም በጣም ትንሽ አማውንት ኦፍ ራዲዬሽን እስከ ካንሰር የመሳሰሉ በጣም ትላልቅ የሂማን ዲዚዝ የሚያመጡ ናቸው። ሴፍቲ ሩሎችን እንመለከታለን ማለት ነው። ለሪሚዲያል ኮርስ የመጨረሻው ቻፕተር የሚሆነው ቤዚክ ኤሌክትሮኒክስ ነው ማለት ነው። ቤዚክ ኤሌክትሮኒክስ ከኤሌክትሮስታቲክስ ምንድነው የሚለየው ስንል ኤሌክትሮስታቲክስ ላይ ሜንሊ ስለ ቻርጆቹ ስለ ከረንቶቹ ነው የምናወራው። እዚህ ጋር ደግሞ ማቴሪያሎች ይኖራሉ። እነዛ ማቴሪያሎችን እንዴት ነው አፕላይ የምናደርጋቸው የሚለውን ሞሮፍ ይሄንኛው አፕሊኬሽን ላይ ነው የምንጠቀማቸው ማለት ነው። ትሬንዲ የሆነው ሰሚኮንዳክተር ምንድን ነው? እዚህ ስር የምንመለከተው የመጀመሪያው ስለ ሰሚኮንዳክተርስ ማን ነው? ስለ ሰሚኮንዳክተርስ ነው። እነዚህ ሰሚኮንዳክተሮች በጣም ትሬንዲ የሆኑ አሁን ላይ ብዙ አፕሊኬሽን ያላቸው ብዙ ማቴሪያሎች የምናያቸው ላይቶች ሊሆን ይችላል የመሳሰሉ ነገሮች የሚያካትቱ ናቸው ማለት ነው። ስለዚህ ስለ ሰሚኮንዳክተሮች እንመለከታለን። ስለ ዳዮድስ ኤንድ ዴር ፈንክሽን፣ ዳዮዶች ምንድን ናቸው? ፈንክሽናቸው፣ አፕሊኬሽናቸው ምንድን ነው? አሁን በብዛት ኤልኢዲ ላይት ሲባል ሰምታችሁ ልታውቁ ትችላላቸው። ላይት ኢሚቲንግ ዳዮድ ማለት ነው። ስለዚህ ላይት ኢሚቲንግ ዳዮዶች ማለት ብርሃን የሚሰጡ ዳዮዶች አሉ ማለት ነው። እንዴት ነው ብርሃን እንዲሰጡ የሚደረጉት የሚለውን እንመለከታለን። ሬክቲፊኬሽን ወይም ሬክቲፋየሮችን ተጠቅመን ደግሞ ሰርኪታችን ላይ የተለያዩ ቼንጆችን ከረንቱን የሚሄድበትን ወይ እኛ ማስተካከል፣ በአንድ መስመር እንዳሄድ በሌላ መስመር እንዳሄድ ማድረግ፣
ከረንታችንን በደንብ ማኒፕሌት ማድረግ እንችላለን ማለት ነው። ስለዚህ ስለ ሬክቲፊኬሽን እንመለከታለን። ሌሎች እንደነዚህ እንደ ዳዮድ ደግሞ ኤሌክትሮኒክስ ላይ የምንጠቀማቸው ትራንዚስተርስ የሚባላሉ። ትራንዚስተሮችስ ምንድን ነው የሚሰሩት? አፕሊኬሽናቸው ምንድን ነው? ሰርኪዩታችን ውስጥ ስናስገባቸው ምን አይነት አፕሊኬሽን ይሰጡናል የሚለውን በደንብ እንመለከታለን ማለት ነው። ኢንተግሬትድ ሰርኪዩት የተለያዩ የቤዚክ ኤሌክትሮኒክስ ማቴሪያሎች ወይም ደግሞ እንደ ሰሚኮንዳክተሮች እርስ በርስ ኢንተግሬት አድርገን የምንሰራቸው ሰርኪዩቶች አሉ። እነዚህ ኢንተግሬትድ ሰርኪዩት ከሌሎቹ ኢንተግሬትድ ካልሆኑ ሰርኪዩቶች በምን ይለያሉ የሚለውን በደንብ እንመለከታለን ማለት ነው። ከዛ ሎጂክ ጌትስ አሉ። ሎጂክ ጌትስ እና ሎጂክ ሰርኪዩትስ ደግሞ ሎጂክ ሰርኪዩትስ ማለት ሎጂክ ጌትሶችን የያዙ ሰርኪዩቶች ናቸው። ሎጂክ ጌትስም በጣም በጣም ፋሽኔቲንግ የሆነ አፕሊኬሽን አላቸው። ኦን ኦፍ ማድረግ እኛ ሳይጠበቅብን በራሳቸው ኦን ኦፍ የሚያደርጉ ማቴሪያሎችን ላይታችንን ለምሳሌ የቤታችንን መብራት እኛ ኦፍ ማድረግ ሳይጠበቅብን ራሱ ኦፍ እንዲሆን፣ ኦን ማድረግ ሳይጠበቅብን ራሱ ኦን እንዲሆን ማድረግ እንችላለን ማለት ነው። ይህን የምናደርገው ደግሞ በምንድን ነው? በሎጂክ ጌቶች ነው። ስለዚህ ሎጂክ ጌትስ ኤንድ ሎጂክ ሰርኪዩትስንም አብረን በዚሁ ቻፕተር እንመለከታለን። እነዚህ ሴሚኮንዳክተሮች አሁን የጠቀስናቸው በሙሉ በጣም ብዙ አፕሊኬሽን፣ አሁን እንኳን በጥቂት የጠቀስኩላችሁ 2-3 አፕሊኬሽኖች አሉ። እነዚህ አፕሊኬሽኖችን አስፍተን ደግሞ በአፕሊኬሽን ኦፍ ኤሌክትሮኒክስ ስር በደንብ እንመለከታለን ማለት ነው። እነዚህ እንግዲህ የሪሜዲያል ፊዚክስ ሜን ቶፒኮች ናቸው ማለት ነው። በ15ቱም ቻፕተሮች ላይ የተዘጋጁ ቪዲዮ ሌሰኖችን ከኖትስ እና ወርክሽቶች ጋር በሁሉም ቻፕተር ማለት ነው። እነዚህን ከኩዊዝ ጋር ከወርክሽቱ በተለየ ደግሞ ኦንላይን ኩዊዞች ይዘጋጃሉ። በነዛ ኩዊዞችን መጠቀም ከፈለጋችሁ በ3 ዙር ደግሞ የሚሰጥ የሞዴል ኤግዛም አለ። በእነዚህም የ3 ዙር ሞዴል ኤግዛም ራሳችሁን ለፈተና ማዘጋጀት ከፈለጋችሁ ከ2014 እስከ 2017 ደግሞ ያሉ የማትሪክ ኤግዛሚኔሽኖችን ከነመልሶቻቸው በየቻፕተሩ ተከፋፍለው ይቀመጣሉ ማለት ነው። እነዚህን ሁሉ ማግኘት የምትፈልጉ ከሆነ የሬሜዲያል ትሪክስ ቴሌግራም ቻናላችንን ጆይን በማድረግ መጠቀም ትችላላችሁ። ለበለጠ መረጃ ደግሞ እዚህ ስር በተቀመጠላችሁ ስልክ ቁጥር በመደወል ማግኘት ትችላላችሁ።